እሺ ቤተሰቦች ዌልካም ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ባለፈው verb to have verb to do እና verb to be የሚባሉትን አሳይቻችኋለሁ አይደለ? ዛሬ ደግሞ ሞር ኤግዛምፕሎች ላይ ነው ትኩረት የምናደርገው። እዚህ ላይ የተወሰኑ ቃላቶች አሉልን። ለምሳሌ እዚህ ጋር speak, read, write, work, learn, drink, eat የሚባሉ ቃላቶች አሉ። እነዚህን በአንድ ሳብጀክት ላይ እንዴት እንጠቀማቸዋለን ብዙ ጊዜ ማለት ነው። ለምሳሌ እኔ የሚለውን ቃል ተጠቅሜ ከነዚህ ጋር እነዚህ ሁሎችንም እንዴት መጠቀም እችላለሁ እኔ በሚለው ፕሮናውን ማለት ነው። ስለዚህ አሁን ለምሳሌ ስፒክ ማለት መናገር ማለት ነው። ስፒክ መናገር ማለት ነው። እኔ እናገራለሁ ማለት ስፈልግ አይ ስፒክ ነው የሚባለው። አይ ማለት እኔ ማለት ነው አይደለ? አይ ስፒክ እላለሁ። አይ ስፒክ አይ ስፒክ እኔ እናገራለሁ ማለት ነው። ሪድ ማለት ማንበብ ማለት ነው። ስለዚህ እኔ አነባለሁ ማለት ከፈለኩ አይ ሪድ ነው የሚባለው። አይ ሪድ አይ ሪድ ይባላል ማለት ነው። እኔ አነባለሁ ማለት ነው። እሺ ራይት ማለት መጻፍ ማለት ነው። እኔ እጽፋለሁ ማለት ስትፈልጉ አይ ራይት አይ ራይት ትላላችሁ። እኔ እጽፋለሁ ማለታችሁ ነው። ወርክ ማለት መስራት ማለት ነው። እሺ ወርክ ማለት መስራት ማለት ነው። እኔ እሰራለሁ ማለት ስትፈልጉ አይ ወርክ አይ ወርክ ትላላችሁ ማለት ነው። እኔ እሰራለሁ ማለት ስትፈልጉ ነው። አይ ለርን እኔ እማራለሁ። ለርን ማለት መማር ማለት ነው። አይ ለርን እኔ እማራለሁ። አይ ለርን እኔ እማራለሁ ማለታችሁ ነው። አይ ድሪንክ አይ ድሪንክ ማለት ድሪንክ ማለት ምን ማለት ነው? መጠጣት ማለት ነው። ስለዚህ እኔ እጠጣለሁ ማለት ስትፈልጉ አይ ድሪንክ አይ ድሪንክ ትላላችሁ ማለት ነው። ኦኬ አሁን ምን አለ? ኢት ኢት ማለት መብላት ማለት ነው። እኔ እበላለሁ ማለት ስትፈልጉ አይ ኢት ትላላችሁ ማለት ነው። አይ ኢት አይ ኢት። ስለዚህ አሁን ምን ላሳያችሁ የፈለኩት ምን ያክል ቀላል እንደሆነ እንድታውቁ ነው። ከእናንተ የሚጠበቀው ምንድነው? አይ የምትለዋን ቃል ካወቃችሁ የትኛውንም አይነት ተግባራት በቃ ከአይ ስፒክ እኔ እናገራለሁ፣ አይ ሪድ እኔ አነባለሁ፣ አይ ራይት እኔ እጽፋለሁ፣ አይ ወርክ እኔ እሰራለሁ፣ አይ ለርን እኔ እማራለሁ፣ አይ ድሪንክ እኔ እጠጣለሁ፣ አይ ኢት እኔ እበላለሁ ማለት ይሆናል ማለት ነው። አሁን ደግሞ እነዚህን እንደዚህ ካላችሁ ለምሳሌ ባታረጉትስ? ለምሳሌ አይ ስፒክ ማለት እኔ እናገራለሁ ማለት ነው አይደለ? እኔ አልናገርም ማለት ስትፈልጉ ደግሞ ይችን ቀጥታ ልክፈልላችሁና ኔጌቲቭ እናረጋታለን። ኔጌቲቭ ይባላል። ኔጌቲቭ ማለት ማፍረስ ማለት ነው። አይ ስፒክ እኔ እናገራለሁ ማለት ነው። አይ ዶንት ስል እንደዚህ መጻፍ እችላለሁ። አይ ዶንት ስፒክ አይ ዶንት ስፒክ። አሁን እቺ አፍራሽ ሆነች ማለት ነው። እኔ አልናገርም ማለት ነው። አይ ሪድ እኔ አነባለሁ ማለት ነው አይደለ? አላነብም ለማለት አይ ዶንት እላለሁ። አይ ዶንት ሪድ አይ ዶንት ሪድ እኔ አላነብም አላችሁ ማለት ነው። አይ ራይት አላችሁ እኔ እጽፋለሁ አላችሁ። እኔ አልጽፍም ለማለት ደግሞ አይ ተመሳይ ነው። ዱ ኖት አይ ዶንት ምንድነው ራይት አይ ዶንት ራይት እኔ አልጽፍም ማለት ነው። አይ ወርክ ትላላችሁ አይደለ? እኔ እሰራለሁ ማለት ነው። አይ ወርክ ማለት እኔ አልሰራም ካላችሁ ግን አይ ዱ ኖት ትላላችሁ። አይ ዶንት ወርክ አይ ዶንት ወርክ ትላላችሁ ማለት ነው። እሺ አይ ለርን ማለት እኔ እማራለሁ ማለት ነው አይደለ? እኔ አልማርም ማለት ከፈለጋችሁ አይ ዶንት ለርን እሺ አይ ዶንት ለርን ትላላችሁ ማለት ምን ማለት ነው? እኔ አልማርም አላችሁ ማለት ነው። ከዛ አይ ድሪንክ እኔ እጠጣለሁ ማለት ነው አይደለ? አልጠጣም ለማለት ደግሞ አይ ዶንት ድሪንክ
አይ ዶንት ድሪንክ ትላላችሁ ማለት ነው። እኔ እበላለሁ ማለት ነው። አይ ኢት ማለት እኔ እበላለሁ ማለት ነው። እኔ አልበላም ለማለት ጀስት ምንድነው የሚጠበቅባችሁ? አይ ዶንት ኢት አይ ዶንት ኢት ትላላችሁ ማለት ነው። ስለዚህ እንግሊዘኛ በዚህ ልክ ነው ቀላልነቱ ማለት ነው። ማፍረስ ስትፈልጉ ዶንት የምትል መጨመር ነው ማስገባት ነው ከመሃል። ያው እዚህ ጋር እንደምትመለከቱት አይ ስፒክ እናገራለሁ ማለት ነው። አልናገርም ለማለት እዚህ ላይ ዶንት ምትል ታስገባላችሁ ማለት ነው። ዶንት ምትል እዚህ ላይም ዶንት ምትል እያስገባችሁ አፍራሽ ማድረግ ማፍረስ ማለት ነው ንግግሩን። እችላለሁ ካልሆነ እናገራለሁ አልናገርም፣ እጠጣለሁ አልጠጣም፣ እበላለሁ አልበላም ለማለት በዚህ መንገድ እንጠቀማለን ማለት ነው። አሁን ለሌሎች ፕሮናውኖችም ተመሳሳይ ነው። አይ ማለት እኔ ማለት ነው አይደለ? ዊ ማለት ደግሞ እኛ ማለት ነው። አሁን ዊ የሚለው በተመሳሳይ ልክ እንደዚሁ ነው የሚደረገው። አሁን እዚህ ጋር ይሄኛውን ዊ ምትል ብቻ መጨመር እችላለሁ። እዚህ ጋር ዊ ብቻ፣ እዚህ ጋር አይን ሙሉ ኦይ እንዴት እንደማደርገው አይ ስፒክ ለምሳሌ ዊ ስፒክ ብለው ምን ማለት ነው? እኛ እንናገራለን ሆነ ማለት ነው። ጀስት ይችን አይ የነበረችዋን ዊ ያረኳት ማለት ነው። አሁን ይችን አጥፍቼ ዊ ብላት ዊ ሪድ እኛ እናነባለን ሆነ ማለት ነው። ይችን አጥፍቼ አሁንም ዊ ብላት እኛ እንጽፋለን ሆነ ማለት ነው። አሁንም ይችን ላጥፋትና ወርክ ዊ ወርክ እኛ እንሰራለን። ከዛ እዚህ ላይ አሁንም ዊ እኛ እንማራለን ሆነ። እዚህ ላይ ደግሞ ድሪንክ ነው አይደለ? ዊ የሚለውን ሳስገባው ዊ ድሪንክ እኛ እንጠጣለን። አሁንም ይችን አይ የምትለዋን አጥፍቼው ዊ እኛ እንበላለን አልኩኝ ማለት ነው። ስለዚህ እዚህ ላይ ሰባቱ ፕሮናውን ያልኳችሁ እነዚህም አይ ዊ ዩ ዘይ ከዛ ሺ ሂ ከዛ ደግሞ ኢት እነዚህም ፕሮናውኖች ካወቃችሁ ቀጥታ እነዚህን እዚህ ላይ ያስገባውላችሁ እነዚህን ማለት ነው። እነዚህን ያስገባችሁ አይ ማለት እኔ ማለት ነው። ዊ ማለት እኛ ማለት ነው። ዩ ማለት አንተ፣ አንቺ፣ እናንተ ማለት ይሆናል። ዘይ ማለት እነሱ ማለት ነው። ሺ እሷ ማለት ነው። ሂ እሱ ማለት ነው። ኢት እሷ ወይ እሱ ማለት ነው። ለነገሮች ሰው ላልሆኑ ነገሮች ነው። ስለዚህ እነዚህን ተጠቅማችሁ እዚህ ላይ ያስገባችሁ ሙሉ አረፍተ ነገር መስራት ትችላላችሁ። ከዛ እችን አሁን እኛ አንናገርም ከሆነ ዊ ታረጋላችሁ። እኛ አናነብም ከሆነ ዊ አሁን አይ ዶንት ራይት አልጽፍም ማለት ነው አይደለ? እችን ዊ ማድረግ ነው። ዊ ካረኳት እኛ አንጽፍም፣ እኔ አልጽፍም ስለ የነበረው እኛ አንጽፍም ማረኩት ማለት ነው። አይ ዶንት ወርክ አልሰራም ነው አይደለ? አሁንም ይችን አጥፍቼ ዊ ካረኳት አልሰራም ሳይሆን አንሰራም ይሆናል ማለት ነው። ዊ ዶንት ወርክ አንሰራም። አሁንም ይችን ላጥፋትና ዶንት ለርን ነው አይ ዶንት ለርን አልማረም ነው አይደለ? ዊ ካረኳት ደግሞ አንማረም ሆነ ማለት ነው። እዚች ጋር አልጽፍም ምንድነው አልጠጣም ማለት ነበር አይደለ? አንጠጣም ለማለት ደግሞ ዊ ታረጉታላችሁ ማለት ነው። አልበላም ነበር አይደለ? እችን አይ የምትለዋን ዊ እናረጋታለን፣ አንበላም ትሆንልኛለች ማለት ነው። ስለዚህ በዚህ ልክ ነው ምን ያክል ቀላል እንደሆነ መረዳት ያለባችሁ። አሁን ሰዎች ረጃጅም ንግግሮችን ያደርጋሉ። እሱ በጊዜ ሂደት ነው የሚመጣው። ጀማሪ ተማሪዎች ግን ቤዚኩ ላይ መጀመሪያ መሰረቱ ላይ ከሰራችሁ ይሄ ማርዘሙ ቀላል ነው። ምክንያቱም እንዴት እንደሚደረደር ከመሃልና እንዴት እንደምትከቱበት ለምሳሌ አሁን እዚህ ላይ ዊ ስፒክ ነበር መጀመሪያ ሁለት ቃል ብቻ ነበር። አሁንም የሆነ ነገር ስንፈልግ ዶንት ምትል ከመሃል ከተት የሆነ ነገር አሁንም ማብዛት ስንፈልግ ወይ በዚህ በኩል ወይ እዚህ ላይ የሆነ ቦታ ላይ መክተቱን ቀስ እያለን እንደርስበታለን ማለት ነው። ስለዚህ አሁን ፎከስ ማድረግ ያለባችሁ እነዚህ ሰባቶችን ማወቅ፣ ከዛ ደግሞ እንዴት ከነዚህ ጋር እንደሚሄዱ መረዳት ይኖርባችኋል ማለት ነው። አሁን ደግሞ ምን አለ መሰላችሁ ትንሽ ለየት የሚያደርገው ምንድነው ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን ምንላቸው አሉ። ፈርስት ፐርሰን ማለት እኔ ወይ ደግሞ እኛ ማለት ነው ፈርስት ፐርሰን። ሰከንድ ፐርሰን ማለት ደግሞ እኔ የማወራው ሰው ሰከንድ ፐርሰን ይባላል።
ለምሳሌ አንተ ወይ አንቺ ወይ ደግሞ እናንተ ሰከንድ ትባላላችሁ። ሰርድ ፐርሰን የሚባለው ወይ ደግሞ ሶስተኛ መደብ የሚባለው ደግሞ ከእናንተና ከኛ ውጭ የሆነ ማለት ነው። አሁን እናንተና እኔ ስናወራ ይሄ እኛ ምናወራለት ማለት ነው አጀንዳው ነው የሚቀርበው አካል ምን ይባላል? ሶስተኛ መደብ ይባላል። ስለዚህ እነዚህ ሶስተኛ መደብ የምንላቸው እሷ፣ እሱ ወይ ደግሞ እሷና እሱ ኢት ስንል ማለት ነው። ከዛ ዘይ የሚለው በፕሉራል ማለት ነው። እና እነዚህ ነጠላ የምንላቸው ሺና ኢት የምትባለዋ ለምሳሌ ዊ ስፒክ የምንለውን ትንሽ ኤስ ይጨምራሉ ወይ ኢኤስ ይጨምራሉ እንደ ሁኔታው ማለት ነው። ለምሳሌ አሁን እዚህ ጋር እሷ ትናገራለች ማለት ብፈልግ እሷ ትናገራለች ለማለት ሺ እላለሁ። እሺ እሷ ማለት ነው አይደለ? ትናገራለች ስፒክስ ነው የምለው። ስፒክ ካልኩ በኋላ ኤስ ጨምራል። ሺ ስፒክስ እሷ ትናገራለች ለማለት የግድ ይችን ኤስ ትጨምራላችሁ ማለት ነው። አሁንም እዚህ ላይ እሷ ታነባለች ለማለት ሺ ትላላችሁ። ይችን ሪድስ ኤስ ትጨምራላችሁ እዚህ በኩል ማለት ነው። እዚህ ላይም አሁንም እሷ ትጽፋለች ለማለት ሺ ትላላችሁ፣ ከዛ ራይትስ ትላላችሁ ማለት ነው። አሁንም እዚህ ላይ እሷ ትሰራለች ለማለት ሺ ትላላችሁ። ይችን ሺ ወርክስ ከዛ ኤስ ትጨምራላችሁ ማለት ነው። በዚህ መንገድ ነው የሚረባው። ከዛ ለርን ማለት መማር ነው። እሷ ትማራለች ለማለት ሺ ለርንስ እዚህ ላይ ኤስ ትጨምራላችሁ። ዊ ድሪንክ እኛ እንጠጣለን ነበር አይደለ? እሷ ትጠጣለች ሲሆን ደግሞ ሺ ድሪንክስ ኤስ ትጨምራላችሁ ማለት ነው። እኛ እንበላለን ስንል ዊ ኢት ነበር። እሷ ትበላለች ለማለት ደግሞ ሺ ኢትስ። አያችሁ ሺ ኢትስ ትሆናለች። ይሄኛውም በተመሳሳይ እዚህ ላይ አሁን ዊ ዶንት ስፒክ እኛ አንናገርም ነው አይደል ያልኩት። እሷ ሺ ስፒክስ እሷ ትናገራለች። እሷ አትናገርም ስንል ግን ከዚህ ላይ ኤስ ሳይሆን የምንጠቀመው ከዚች ላይ ዳዝ እንላታለን። እቺ ዳዝ ዳዝንት እንላታለን። አያችሁ ዳዝንት ዶንት የሚለው ያው እዚህ ላይ ዶንት ያልነው ዳዝንት በሚል ይቀየራል። ሺ በምትሆንበት ጊዜ ማለት ነው። እቺ ሺ ትሆናለች። ሺ ዳዝንት ስፒክ አትናገርም። አሁን ዊ ዶንት ሪድ አናነብም ስንል ነው። ሺ ዳዝንት ሪድ አታነብም ለማለት እዚች ላይ ሺ እንላለን። ከዛ ዶንት ነው አይደል የሚለው ዳዝንት እናረጋታለን። ኢኤስ ማስገባት ነው እዚህ ጋር ማለት ነው። ዳዝንት ሺ ዳዝንት አታነብም እያልን ነው። አሁን እዚህ ላይ ደግሞ አትጽፍም ለማለት እሷ አትጽፍም ለማለት ሺ ዳዝንት ራይት እሷ አትጽፍም ማለት ነው። ዊ ዶንት ራይት እኛ ዊ ዶንት ወርክ እኛ አንሰራም ማለት ነው አይደለ? እሷ አትሰራም ስንል ግን ሺ ዳዝንት ወርክ አትሰራም ማለት ነው። ዊ ዶንት ለርን እኛ አንማርም ብያለሁ። ግን እሷ አትማርም ለማለት ስንፈልግ እሷ አትማርም ሺ ዳዝንት ለርን አትማርም ማለታችን ነው። ዊ ዶንት ድሪንክ እኛ አንጠጣም ማለት ነው። ግን እሷ አትጠጣም ማለት ስትፈልጉ ሺ ዳዝንት ድሪንክ ትላላችሁ። እችን እናጥፋት። ሺ ዳዝንት ድሪንክ እሷ አትጠጣም ማለታችሁ ነው። ዊ ዶንት ኢት እኛ አንበላም ማለት ነው። ዊ ዶንት ኢት እሷ አትበላም ማለት ስንፈልግ ግን ሺ ዳዝንት ኢት ሺ ዳዝንት ኢት እንላለን ማለት ነው። አሁን እንግዲህ ይህ ምን ማለት ሺ ስፒክስ ትናገራለች። ሺ ዳዝንት ስፒክ አትናገርም። ሺ ሪድስ እሷ ታነባለች እያለን ነው። ሺ ዳዝንት ሪድ እሷ አታነብም። ሺ ወርክ ራይትስ እሷ ትጽፋለች። ሺ ዳዝንት ራይት እሷ አትጽፍም። ሺ ወርክስ እሷ ትሰራለች። ሺ ዳዝንት ወርክ እሷ አትሰራም።
ሺ ለርንስ እሷ ትማራለች። ሺ ዳዝንት ለርን እሷ አትማርም። ሺ ድሪንክስ እሷ ትጠጣለች። ሺ ዳዝንት ድሪንክ እሷ አትጠጣም። ሺ ኢትስ እሷ ትበላለች። ሺ ዳዝንት ኢት እሷ አትበላም ማለታችን ነው። አሁን ወደ ጥያቄ መቀየር ነው። ወደ ጥያቄ ለመቀየር ደግሞ ምንድነው ይህኛውን በኔጌቲቭ ከሆነ ይችን መገልበጥ ነው ቦታ። ይህኛውንም እዚህ ላይ ዳዝ ሚል ማስገባት እዚህ ጋር ነው። እሱኛውን በሌላ ጊዜ በሰራላችሁ የተሻለ ይመስለኛል። ነገር ግን ከዚያ ይልቅ ምኑን ላሳያችሁ እሷ ነው አይደለ? እሱ ቢሆንስ እሱ በሚል ለመቀየር አሁን ተመሳሳይ ናቸው ብያቸዋለሁ። ሺ እና ኢት ተመሳሳይ የሆነ አረባብ ነው የሚከተሉት። እሺ ስለዚህ ሺ ሚለውና ሂ ሚለውን አሁን በዚህ ብተካው ሂ ሚል ባረጋው ሂ ስፒክስ ነው የሚሆነው። እሱ ይናገራል ሆነልኝ። አሁንም እዚህ ላይ ኤስን ባጠፋት እዚህ ላይ ሂ ዳዝንት ስፒክ እሱ አይናገርም። አያችሁ አሁን እቺ ላይ እዚህ ላይ ላጥፋት ኤስን ሂ ሪድስ ሆነልኛል። እሱ ያነባል ማለት ነው። አሁንም እዚህ ላይ እቺን ኤስ ካጠፋዋት ምን ይሆንልኛል? ሂ ዳዝንት ሪድ እሱ አያነብም ሆነልኝ ማለት ነው። እሱ አያነብም። ሺ ራይትስ እሷ ትጽፋለች። እሱ ይጽፋል ማለት ኤስን ማጥፋት ብቻ ነው። ሂ ራይትስ እሱ ይጽፋል። አሁንም እቺን ካጠፋዋት ሂ ዳዝንት ራይት እሱ አይጽፍም። እሺ እዚህ ጋር ሂ ወርክስ እሱ ይሰራል። ሂ ዳዝንት ወርክ እሱ አይሰራም። እሺ ሂ ለርንስ እሱ ይማራል። ሂ ዳዝንት ለርን እሱ አይማርም። እሺ እችን ሳጠፋት ሂ ድሪንክስ እሱ ይጠጣል። ሂ ዳዝንት ድሪንክ እሱ አይጠጣም። ሂ ኢትስ እሱ ይበላል። ሂ ዳዝንት ኢት እሱ አይበላም ይሆናል ማለት ነው። ስለዚህ እንዴት እንደምናረባቸው በደንብ የተወሰነ ጊዜ ሰጣችሁ ካያችሁት በጣም ቀላል ነው እንግሊዘኛ። አይ ነው በጣም ደርሳችሁ ፍሉዌንት መሆን ብትፈልጉ አይቻልም። ምክንያቱም ስቴፖች አሉት፣ ብዙ ነገሮች አሉ ከመሃል የምንከታቸው። ነገር ግን መጀመር ካለባችሁ ቦታ ከጀመራችሁ ግን እያጠራችሁ መሄድ ከቻላችሁ በስቴፕ ማለት ነው። የሆነ ነገር ስትረዱ ሌላ ነገር ትጨምራላችሁ። የሆነ ነገር ስትረዱ ሌላ ነገር እያደረጋችሁ ግን ረዣዥም የሆኑ ንግግሮችን ሁሉ ማለት ትችላላችሁ ማለት ነው፣ ስቴፑን ተከትላችሁ ካላችሁ። ስለዚህ ስቴፑ ደግሞ ምንድነው? ከእነዚህ ትጀምራላችሁ፣ ሰባቱን በደንብ ማወቅ። ከዛ ደግሞ ቨርቦችን የተወሰኑ ቨርቦችን ታወጣላችሁ፣ ትይዛላችሁ፣ ዴይ ቱ ዴይ የምንጠቀማቸውን። ከዛ እነዚህን ቨርቦች ከነዚህ ሳብጀክቶች ጋር እንዴት እንደሚጣጣሙ ጥያቄ ለመጠየቅ ኔጌቲቭ ለማድረግ አግሪመንት እንዴት እናደርግባቸዋለን። አግሪመንት ማለት ይህኛው ለምሳሌ ሂ ስፒክስ ከሆነ አይ ስፒክ ነው የሚባለው፣ ኤስ አያስፈልገንም ማለት ነው። እነዚህን አግሪመንቶች በትንሹ ከተረዳችሁ በጣም ቀላልና ሁሉም ሰው በትንሽ ጊዜ ብቻ እንግሊዘኛን መናገር፣ መጻፍ፣ መረዳት ይችላል ማለት ነው። ስለዚህ በዚህ መንገድ እንድታነቡ እንድትማሩ መክራችኋለሁ። እኛ ያው ሁሌም እንደዚህ አይነት ኮንተንቶችን እንለቃለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ጥያቄም ካላችሁ በቴሌግራም በዋትስአፕ እና በኢሞ መጣችሁ መጠየቅ ትችላላችሁ፣ መማርም ትችላላችሁ ማለት ነው። እንግዲህ የዛሬ የነበረን ቆይታ ይሄን ይመስላል። በነገ እስከምንገናኝ የነገ ሰው ይበለን። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።